ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አላችሁ? ከፋና ቴሌቪዥን ፋና ጤና ዝግጅታችን ጀምሯል። በፋና ጤና ዝግጅታችን የተለያዩ የጤና ጉዳዮችን መነሻ በማድረግ ከእናንተ ከተመልካቾች ጋር ቆይታ እናደርጋለን። የዛሬው ጉዳያችን የእናቶች ጤናማ እርግዝናና ወሊድ ላይ ትኩረቱን ያደርጋል። እንደሚታወቀው እንግዲህ በያዝነው ወር ጤናማ የእናትነት ወርን እያስታወስን እንገኛለን። ከዚህ ጋር ተያይዞም በኢትዮጵያ በየዓመቱ 14000 የሚሆኑ እናቶች በቅድመ ወሊድ በወሊድና ከድህረ ወሊድ ጋር በተገናኘ ለሞት ይዳረጋሉ። በየቀኑ በአማካይ 38 የሚሆኑ እናቶችን እናጣለን። እነዚህን አሃዞች እንግዲህ መለስ ብለን ስንመለከት አስደንጋጭና በተለያየ መልኩ በርካታ ስራን የሚጠይቁ ጉዳዮች መኖራቸውን እንመለከታለን። እንግዲህ እኛም በዛሬው ፋና ጤና ዝግጅታችን በቀን በአማካይ ለ30 በወር እስከ 900 በአመት ደግሞ ከ10800 በላይ ለሚሆኑ እናቶች የወሊድ አገልግሎት እየሰጠ በሚገኘው ጋንዲ መታሰቢያ ሆስፒታል ተገኝተናል። በዚህም ከጤናማ የእናቶች እርግዝናና ወሊድ ጋር መረጃ ልታገኙባቸው የምትችሏቸውን ጉዳዮች እያነሳን መሀል ላይ ደግሞ የተለያዩ ግንዛቤን የሚፈጥሩ ጥንቅሮችን እየጋበዝን ቆይታ እናደርጋለን። የምንገኘው የእርግዝና ጊዜዋን አጠናቃ ልጇን ለማቀፍ ሰዓታት የቀራት አንዲት እናትና አባት ጋር ነው የምንገኘው። እስኪ ስሜታቸውን በጋራ እንጋራ። ዶክተር ደህና ነው አሉ። በሰው እግዚአብሔር እየጠበቅኩ ነው። እግዚአብሔር ይመስገን በሰላም ያሳቀፈኝ ለሱ እንጠብቀው። ሶስተኛ ልጅ ወልጄ እግዚአብሔር ካለ አራተኛ ልጅ እየጠበቅኩ ነው። የመጣ ነው ከላፍቶ ክፍለ ከተማ ነው። በሪፈር ተጽፎልን እዚህ የሆነ የተከታተልን የነበረ በጣም አሪፍ ነው። ክትትላቸው በጣም ደስ ይላል። እንክብካቤያቸውን በጣም አሪፍ ነው። ያው ቀጣይ እግዚአብሔር ከፈቀደ ለአራተኛ ልጃችን በደስታ ለመጠበቅ ጉጉት ላይ ነው። እግዚአብሔር ይፍቀድና መጨረሻው እሱ ያሳምራል። ምን ተስፋ አድርገሃል? አሁን እንግዲህ የአራተኛ ልጅ ነው እንደ አዲስ ነው አይደል? ስሜቱን ንገረኝ። ልጆች ናቸው። እግዚአብሔር የሰጠ ጸጋ ነው። የአራተኛ ልጅ ያው ክትትልን በማድረግ ከጎናም ነበር። አሁንኛው ከሷ ጋር ነበር። መጨረሻው እግዚአብሔር ያውቃል። እሱ ያሳምርልን። የዶክተር ነገር ያው እየጠበቅን እስከምንጠራ እግዚአብሔር ፍጻሜ ያሳምር። እሺ መልካም ሁሉ እንዲገጥማችሁ እመኝላችኋለሁ። መልካም ጊዜ ይሁንላችሁ። እናመሰግናለን። ተመልካቾች በጋንዲ ሆስፒታል እያደረግነው ያለው ቆይታ ቀጥሏል። አሁንም በድጋሚ አብራችሁን ቆዩ። ዶክተር እንዴት ነሽ? ሰላም ነው? እንተዋወቅ። እሺ ስሜ ቤካኒ ጌታቸው እባላለሁ። በጋንዲ መታሰቢያ ሆስፒታል የማህፀንና ጽንስ ሐኪም ነኝ። እንደዚሁም በድንገተኛ ክፍልና በሬጉላር ኦፒዲ በምንለው የቲም ሊደር ነኝ። እሺ በጣም ነው የማመሰግነው። እስኪ የመጀመሪያን ጥያቄ ለማድረግ ያህል ቅድመ እርግዝና ማድረግ ማለት ምን ማለት ነው? የቅድመ እርግዝና ክትትል ወይ ደግሞ ይሄ በተለምዶ ፕሪኮንሰፕሽናል ኬር የምንለው አንድ እናት እንግዲህ ነፍሰ ጡር ለመሆን ስታስብ ከዛ ነው የሚጀምረው። ከዛ ይጀምርና እርግዝና ከመፈጠሩ በፊት ያሉት ጥቂት ሳምንታት ወይም ደግሞ ጥቂት ወራት ሊሆን ይችላል። እንዳላት ሁኔታ ሊወሰን ይችላል። ወራቶች ሊወስዱ ይችላሉ፣ ሳምንታት ሊወስድ ይችላል። ባላት የጤና ሁኔታ ላይ ሊመሰረት ይችላል። ይሄንን የቅድመ እርግዝና ክትትል ማድረግ ምን ይጠቅማል ካልን የክትትል ጊዜው ከእናት እናት ይለያያል። ለምሳሌ ተጓዳኝ የሆኑ የጤና እክሎች ያሉባት ለምሳሌ እንደ የደም ግፊት ወይ ደግሞ ሃይፐርቴንሽን የምንለው የስኳር ህመም፣ አንዳንድ የሆርሞናል መዛባቶች ላሏት እናትና እነዚህ የጤና እክሎች ለሌሏት እናት አንድ አይነት ክትትል አናደርግም። እነዚህ የጤና እክሎች እርግዝና በተፈጠረ ሰዓት የራሳቸው የሆነ የጎንዮሽ ጉዳቶች ደግሞ ይሄ ኢምፓክት የምንለው ሊያሳድር ይችላል እርግዝናው ላይ። ለዚህ እርግዝናው ሳይፈጠር በፊት እነዚህ ነገሮች ኮንትሮል አድርገን ተቆጣጥረናቸው የተወሰኑ ጊዜያቶች ሊወስዱብን ስለሚችሉ እነዛን ተቆጣጥረን ነው ወደ እርግዝና መግባት ያለባት ማለት ነው። አንደኛው ይሄ ነው የሚጠቅመን። ሌላኛው ነገር ደግሞ ይሄ በተደጋጋሚ ሊፈጠሩ የሚችሉ የጤና ችግሮች አሉ። ከእርግዝና ጋርም ተያይዞ ሊሆን ይችላል። ለምሳሌ አንድ እናት የሁለተኛ ጊዜዋ የሶስተኛ ጊዜዋ ሊሆን ይችላል ይሄኛው እርግዝና ሆነ ያለችበትና ምናልባትም ከዚህ በፊቶቹ እርግዝናዎች ያፈጣጠር ችግር የተፈጠረበት ጽንስ ተፈጥሮ ሊሆን ይችላል እና በእንደዚህ አይነት ሁኔታዎች ላይ ድጋሚ መፈጠር ቻንሱ ከፍተኛ ነው እና ከነዛ መሃል እንደ ኮመን ሆኖ የምናገኘው ኒውራል ቲዩብ ዲፌክት የምንለው አለ። እዚህ ህብረ ሰረሰሩ ላይ ሊፈጠር የሚችል ክፍተት ሊሆን ይችላል።
ከጭንቅላትም ጋር ተያይዞ አንድ ላይ የሚፈጠር ችግር ነው። ይሄንን እንግዲህ የተለያዩ ቫይታሚኖች በመስጠት ለምሳሌ ፎሊክ አሲድ በመስጠት እንከላከለዋለን ይሄንን ማለት ነውና ለዚህ እንደዚህ አይነት እናቶች ቢያንስ ከ3 ወር ጀምሮ እርግዝና ሊያደርጉ ካሰቡበት 3 ወር ቀደም ብለው ይሄንን መድኃኒት መውሰድ ሊኖርባቸው ይችላል። ነገር ግን በአንዳንድ ምግቦች አሁን ለምሳሌ በእንቁላል ይሄ አረንጓዴ ጎመኖች ምናምን በምንለው ሊገኝ ይችላል። ነገር ግን በምንፈልገው መጠን ያህል በቀን የምትወስደው በቂ ስለማይሆን በመድኃኒት መልኩ እንሰጣታለን ማለት ነው። ይሄ እንደ ምሳሌ ነው እንጂ ሌሎችም ብዙ የምናደርጋቸው ለምሳሌ የስኳር ታማሚ ከሆነች ኦፕቲማል የሆነ ወይም ደግሞ ወደ ኖርማል የተጠጋ ኤግዛክት ላናመጣው እንችላለን፣ ግን የተጠጋ የስኳር መጠን ወደ ኖርማል የተጠጋ የስኳር መጠን ማምጣት አለብን ማለት ነው። እነዚህ ሁሉ አስተካክለን ነው ወደ እርግዝና እንድትገባ አድቫይዝ የምናደርገው። ሌላኛው ነገር ደግሞ አንድ እናት ብዙ ጊዜ ማርገዝ በምትፈልግ ሰዓት ጽንስ እንዲፈጠር ልክ ስትፈልግ እንደ እየተጠቀመች እንዳለችው የወሊድ መከላከያ ለምሳሌ ሉፕ ሊሆን ይችላል፣ ይሄ ኢምፕላንት የምንለው ሊሆን ይችላል፣ የሚቀበረው ሊሆን ይችላል እና መጀመሪያ እሱን ለማውጣት ነው እኛ ጋር የምትመጣው ማለት ነው። በዛ ሰዓት የአብዛኞቹ ጥያቄ ነው ይሄንን እንዳወጣው እርግዝና ይፈጠራል ወይ ብለው ይጠይቁናል። እና ለምሳሌ አሁን ኢንጀክሽን የምንለው ወይም ደግሞ በመርፌ መልኩ የምንሰጠው በየ3 ወሩ እሱ የእርግዝና መከላከያ አንድ ስትጠቀም የነበረች እናት ከ4 ወር እስከ 18 ወር ድረስ ሊያዘገይ ይችላል እርግዝናን ማለት ነው። ይሄ ሊነገራት ይገባል። ምክንያቱም የመፍራት ይሄ ፍራስትሬት የማድረግ ነገር ይኖራል። ልክ እንዳወጡ በሚቀጥለው ሳይክል ላይ እርግዝና የሚጠብቁ እናቶች አሉ። ለዚህ ስለሱም በቂ ሆነ ኢንፎርሜሽን ልንሰጣት ይገባል ማለት ነው። ያንን ልክ እንዳወጣች ቅድም እንዳልኩሽ ፎሊክ አሲዱንም በዛ ሰዓት እኛ መስጠታችንን እንጀምራለን። ሌላኛው ነገር ደግሞ አንድ እናት ከመጠን በላይ ወይም ደግሞ ይሄ ኦቤዝ የምንለው የክብደት መጠን ሊኖራት ይችላል፣ ወይም ደግሞ አንደርዌት ወይ ደግሞ የኪሎ መጠኗ ያነሰ ሊሆን ይችላል። እሱም በእርግዝና ወቅት የራሱ የሆኑ የጎንዮሽ ጉዳቶች ስለሚያመጡ እርግዝናው ሳይፈጠር በፊት እነዚህ ነገሮች እንድታስተካክል አድቫይዝ እናረጋታለን። ኒውትሪሽናል አድቫይዝ ሊሆን ይችላል፣ የአመጋገብ ሊሆን ይችላል፣ የእንቅስቃሴ በማድረግ ሊሆን ይችላል። በዚህ እንደ ምሳሌ ነው ያነሳውልሽ እነዚህ ነገር ግን ብዙ የሚካተቱ ነገሮች አሉ። ይሄ ፕሪኮንሰፕሽናል ኬር ወይም ደግሞ የቅድመ እርግዝና ክትትል በምንለው ላይ ነገር ግን በእኛ ክትትል ክፍል ስንሄድ የራሳችን የሆነ ፕሪኮንሰፕሽናል ኬር ወይም ደግሞ እንዳልኩሽ የክትትል ክፍሉ አለን ከእርግዝና በፊት። ነገር ግን ብዙ ታካሚዎቻችን የሉም እዛ ጋር ክትትሉ ላይ ስናየው ማለት ነው። ለዛ እንግዲህ አስተዋጽኦ የሚያደርገው ራሳችን ሐኪሞችም ልንሆን እንችላለን፣ እናትየዋም ልትሆን ትችላለች። ነገር ግን አብዛኛዎቹ እርግዝና ከተፈጠረ በኋላ ነው የሚመጡት። ቀድሞ ተዘጋጅቶ ማርገዝና ሳይዘጋጁ ማርገዝ ስነ ልቦና ልዩነቱ ምናልባት አቀባበል ላይ ሊሆን ይችላልና እሱንም ጠቀሜታውን እናሰብ። አንድ ነፍሰ ጡር የሆነችን እናት ሊፈጠሩ የሚችሉ ችግሮችን በዛ ሰዓት ከምትነግሪያት ይልቅ እርግዝናው ሳይፈጠር በፊት ስትነግሪያት የመቀበል አቅሟ የተወሰነ የማንበብ ሊሆን ይችላል፣ ሄዶ የማሰብ ጊዜ ይኖራታል ለዛ ነገር ማለት ነው። ምክንያቱም በእርግዝና ወቅት ማንኛውም ነገር ሊፈጠር ይችላል። ይሄ ሁሌ ስሙዝ ሊሆን አይችልም። ይሄ ኦብስታትሪክስ የምንለው በራሱ ማለት ነው እና ለስነ ልቦናዋም እንዳልሽው ዝግጅት ጊዜ ይኖራታል ማለት ነው። ልትደነግጥ ትችላለች አንዳንድ ነገሮች ስንነግራት፣ እርግዝና ላይ ሆና ስንነግራት። ነገር ግን ከእርግዝናዋ በፊት ያሉትን ነገሮች ስትነግሪያት ሞር የመቀበል የማሰብ ጊዜ ይኖራታል ማለት ነው ለዝግጅቱም ራሱ። በጣም ነው የማመሰግነው ስለሰጠሽን መረጃ። ተመልካቾች እንግዲህ ቅድመ እርግዝናና ክትትል ማድረግ ስላለው ጠቀሜታና ተያያዥ ጉዳዮችን ስናነሳ ቆየን። የዛሬ እንግዳችን በጋንዲ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ቤካኒ ጌታቸው ናት። አሁንም ቆይታችን ይቀጥላል። እስኪ አሁን ደግሞ ወደ ስቱዲዮ ተመልሰን ከዚህ ጋር በተያያዘ የተዘጋጀ መሰናዶ ተከታትለን ከዶክተርና ከእናቶች ጋር በሌላኛው የአገልግሎት መስጫ ክፍል ውስጥ እንገናኛለን። በድጋሚ አብራችሁ ቆዩ። ለሚወልዱት ልጅ አስቀድሞ ማቀድ ለእርሶና ለልጆ ሊሰጧቸው ከሚችሏቸው ምርጥ ስጦታዎች ውስጥ አንዱ ነው። ጥሩ ጤንነትና የአመጋገብ ስርዓትን በመከተል ከመጸነሶ በፊት ሊከሰቱ የሚችሉ ጉዳቶችን ከህይወቱ ላይ በማስወገድ ጤናማ እርግዝናና ጤናማ ልጅ የመውለድ እድሎቹን ከፍ ማድረግ ይችላሉ። እርሶና አጋሮ ይህንን ዝግጅት ለማድረግ
የበኩል ኃላፊነትም ሊኖሮት ይገባል። ይህም ከመጸነሱ በፊት ማንኛውንም ስር የሰደዱ በሽታዎችን ለመመርመርና ለመቆጣጠር ይረዳልና። ከመጸነሱ በፊት ከዶክተሩ ጋር ስለ ጤናው የቀደመ ታሪኮና በአሁኑ ጊዜ በእርግዝናው ላይ ተጽዕኖ ሊያሳድሩ የሚችሉ ማንኛውንም የጤና ሁኔታዎችን መወያየት፣ ቀደም ሲል እርግዝና ላይ ችግር ገጥሞት ከነበረ ስለነበረው የእርግዝና ችግር፣ በአሁኑ ጊዜ እየወሰዱት ያሉት መድኃኒቶች ካሉና ሊያስፈልጉ ስለሚችሉ ክትባቶች፣ እንዲሁም ከእርግዝና በፊት ሊወስዷቸው ስለሚችሏቸው እርምጃዎችን መወያየት አንዳንድ የወሊድ ጉለቶችን ቀድሞ ለመከላከል ይረዳልና። በአሁኑ ጊዜ ማንኛውም የጤና እክሎች ካሉቦት በቁጥጥር ስር መሆናቸውንና ሕክምና እየተደረገላቸው መሆኑን ማረጋገጥ ይገባዎታል። ከነዚህ ሁኔታዎች መካከልም አንዳንዶቹ በግብረ ስጋ ግንኙነት የሚተላለፉ በሽታዎች፣ የስኳር በሽታ፣ የታይሮይድ በሽታ፣ የደም ግፊትና ሌሎች ስር የሰደዱ በሽታዎች ይገኙበታል። ለማርገዝ ከመሞከሩ በፊት ጎጂ የሆኑ ልማዶችን ያቁሙ። አልኮል፣ መጠጥ፣ ማጨስና አንዳንድ መድኃኒቶችን መጠቀም ማቆም ይኖርቦታል። አመጋገብና የአካል ብቃት እንቅስቃሴን ጨምሮ ወደ ጥሩ ጤንነት የሚወስዱት መንገዶች ላይም አጋሮ እንዲቀላቀሉትም ያድርጉ። ሁለታችሁም ጤናማ የአኗኗር ዘይቤን ለማምጣት ስትሰሩ የበለጠ ስኬታማ እንድትሆኑ ያደርጋቸዋልና። ጤናማ የእርግዝናና የወሊድ እንዲሁም ከወሊድ በኋላ ያሉ ጤናማ ጊዜያቶችን ለማሳለፍ ወደ ጤና ተቋም በእያንዳንዱ ጊዜያቶች መሄድና ከሐኪም ጋር መመካከር ውጤቱን ያማረ ያደርገዋል። እንኳን ደስ አለሽ። እስቲ ስምሽን እንተዋወቅና እናወራለን። እሺ፣ እመቤት ጸጌ ይባላለሁ። እርግዝናው ሲፈጠር ቀድመሽ ልታረግዢ ስትወስኚ በእቅድ ወይ ነበር ያረገሽ ወይ? ስትወስኚ ደግሞ ቀድመሽ ሐኪም ቤት የመከታተል ልምድ ነበረሽ ወይ? ብዙ ጊዜ ካረገዝኩ በኋላ ነው የምመጣው። በእርግጥ ፎሊክ አሲድ ምናምን ቀድመሽ ትወስጃለሽ። ይሄንን አባባልም አውቀዋለሁ፣ ሲያርጉም አያለሁ። ግን ብዙም ጊዜ ጎበዝ አይደለም እና ሁሌም ከ4 ወር በኋላ ነው የምመጣው። በእርግጥ እያንዳንዱ ልጆችን ሳረግዝ እጠቀማለሁ መድኃኒት። ማርገዝ በምፈልግበት ሰዓት ደግሞ አስወጥቼ ያረግዛለሁ። ከማርገዝ በፊት መሄድና ግዴት ማማከር የለኝም እንደሱ እኔ ያልሄድም እንደሱ ማለት ያው እርግዝና ሲከሰት ነው እንጂ ሄደን እንደዚህ አልሄድም። አሁን መውለድ አለብኝ ባልኩኝ ሰዓት ለወሊድ ምክንያት አቆምኩኝና ባሰብኩት ሰዓት ያው ካረገዝኩ በኋላ ነው ሄጄ ቼክ ያደረኩት። ወዲያው መውለድ መቆጣጠሪያ እንዳቆምሽ ተፈጠረልሽ ወይስ ቆየ? እሱን ንገሪኝ። ቆየ፣ ያን 9 ወር 8 ወር ቆይተዋል። ከዛ በኋላ አረገዝኩ። ዶክተር ቀጥለናል። እንግዲህ አሁን የምንገኘው የክትትል ክፍል ነው። አንቺም ከአንዲት እናት ጋር ቆይታ ስታደርጊ ተመልክተናል። አንዲት እናት ወደ እናንተ ስትመጣ ከመጀመሪያው ሳምንት ጀምሮ የሚደረግላት ክትትል ምን ይመስላል የሚለውን አጫውችን እስኪ። እንግዲህ በእርግዝና ወቅት ክትትል መቼ ይጀመራል ካልን ቢቻል ቅድም እንደነገርኩሽ ከእርግዝና ሳይፈጠር ቢሆን ይመረጣል። ነገር ግን ይሄ ሳይታሰብ የተፈጠረ እርግዝና ከሆነ ያው ነፍሰ ጡር ነው ሊመጡ የሚችሉት ማለት ነውና ይሄ ነገር መቼ ነው ክትትል ቢያንስ መጀመሪያ ያለባት ብለን መነጋገር ካለብን ወዲያውኑ የወር አበባዋ እንደቀረ ወይም ደግሞ በምትጠብቅበት ጊዜ መቅረቱን ስታቅ ወዲያውኑ ወደ ጤና ተቋም ሄዳ ማረጋገጥ አለባት። ነፍሰ ጡር ናት አይደለችም የሚለው ማለት ነው። ይሄ ደግሞ መቼ ነው ከተባለ ቢያንስ ከ8 እስከ 12 ሳምንት ባለበት ጊዜ ውስጥ ወይም ደግሞ በተለምዶ እስከ 3 ወር ባለ ጊዜ ውስጥ የክትትል ጊዜዋ መጀመር አለባት ማለት ነው። የዓለም ጤና ድርጅት እንግዲህ ክትትል ምን ያህል ጊዜ መሆን አለበት ብሎ ያስቀመጠልን አለ እና ከዚህ በፊት 4 ጊዜ ነበር ይሄ ፎከስ አንቲናታል ኬር የምንለው ማለት ነው። አሁን ግን ተሻሽሎ በትንሹ ቢያንስ 8 ጊዜ ክትትል ሊኖራት ይገባል እናትየው ማለት ነው። እነዚህ 8 ጊዜያቶች መቼ ነው ካልን ቅድም እንደተናገርኩት የመጀመሪያው በ3 ወር ጊዜ ውስጥ መሆን አለበት። እስከ 3 ወር ወይም ደግሞ እስከ 12 ሳምንት ጊዜ ውስጥ መሆን አለበት። የሚቀጥለው ወይ ደግሞ ሁለተኛው የክትትል ጊዜ ደግሞ መሆን ያለበት 20 ሳምንት አካባቢ ላይ መሆን አለበት። ከዛ 24 ሳምንት ላይ ከዛ ከ24 እስከ 26 የምንለው በሬንጅ ልናስቀምጠው እንችላለን። ከዛ 30 ሳምንት ላይ 32፣ 34፣ 36 እያለን 38 እያለን 40 ሳምንት ድረስ
ቀጠሮ እንሰጣታለን ማለት ነው። ይሄ እንግዲህ ምንም አይነት ሪስክ ወይም ደግሞ ጎንዮሽ ጉዳቶች ለሌሏት እናት ነው እንጂ ለምሳሌ የሃይፐርቴንሽን የምንለው ግፊት ካለ፣ የስኳር ህመም ካለ፣ ልጁ በምንፈልገው መልኩ እድገት እያሳየ ካልሆነ እነዚህ እንደ ምሳሌ የምናነሳቸው ህመሞች ናቸው። እነዚህ ነገሮች ካሉ ከ8 ጊዜም በላይ ቀጠሮ ልንሰጣት እንችላለን ማለት ነው። እስከ 12 ሳምንት ወይም ደግሞ በ3 ወር ላይ ስናገኛት ቤዚክ ኢንቨስቲጌሽን የምንላቸው አሉ። ለምሳሌ የደም አይነቷን ማወቅ፣ የኤችአይቪ ሴሮስታትስ ወይ ደግሞ የኤችአይቪ ሁኔታዋን ማወቅ ሊሆን ይችላል። ቪዲአርኤል የምንለው አለ። የሄፓታይተስ ምርመራዎች ሊሆን ይችላል። እነዚህ ከእናት ወደ ልጅም የሚተላለፉ ህመሞች ስለሆኑ የመጀመሪያው ክትትል ላይ የምናደርግላት ነው። ሌላኛው ደግሞ የሽንት ምርመራም እናደርግላታለን። እነዚህ ነገሮች እናደርጋለን። አልትራሳውንድ እናያታለን። እንግዲህ አልትራሳውንድ መጀመሪያ ላይ ስናይ ምንድነው የሚጠቅመን? አንደኛ ጤናማ እርግዝና ነው ወይ? ጤናማ እርግዝና እንግዲህ ማለት በማህፀን ውስጥ የተፈጠረ እርግዝና ነው ወይ ወይስ ከማህፀን ውጪ ወይ ደግሞ ይሄ ኤክቶፒክ ፕሬግናንሲ የምንለው እንደዛ ነው ወይ የሚለውን ቼክ እናደርጋለን። የልብ ምት ቼክ ልናደርግ እንችላለን። ከ6 ሳምንት ጀምሮ ልናይ እንችላለን። እነዚህ ነገሮች የፌታል ፖል ወይም ደግሞ የልጁን የአካል ሁኔታ ልናይ እንችላለን። ከ11 እስከ 14 ሳምንት ባለው ጊዜ ደግሞ ከሆነ ይሄ ኑካል ትራንስሉሰንሲ የምንለው አለ። አንዳንድ ህመሞችን ፕሬዲክት የሚያደርግልን ወይም ደግሞ የሚገምትልን ነው። እነሱን እናያለን። ከዛ ወደ 20 ሳምንት አካባቢ ደግሞ ስትመጣ አናቶሚክ ስካን ወይም ደግሞ እያንዳንዱን የልጁን የአፈጣጠር ሁኔታ የሚያይልን የአልትራሳውንድ አይነት ነው። በተጨማሪ ከምናረጋቸው ነገሮች እሱን እናደርጋለን ማለት ነው። ወደ 24 ሳምንት አካባቢ ደግሞ የልጁን የልብ ሁኔታ በ20 ልናይ እንችላለን። በ24 አካባቢ ደግሞ ደግመን እናያለን ማለት ነው። ከዛ በእያንዳንዱ የክትትል ጊዜ ግን መረሳት የሌለበት ነገር እናትየው የአመጋገብ ሁኔታዋ፣ የእንቅስቃሴ ሁኔታዋ፣ ምን ማድረግ እንዳለባት፣ ይሄ የንጽህና ሁኔታ እያንዳንዱ ነገር እያብራራን መናገር ይፈልጋል ማለት ነው። የሽንት ምርመራዎች በእያንዳንዱ ቪዚት ልናደርግ እንችላለን ወይም ደግሞ በእያንዳንዱ መንፈቆች ላይ ሊደረጉ ይችላሉ። ምክንያቱም ይሄ የሽንት ቧንቧ ኢንፌክሽን የምንለው በእርግዝና ወቅት ኮመን ነው በጣም። ስለዚህ ምልክቶች ባይኖሯትም ራሱ ላብራቶሪ ላይ የምናገኘው ፖዚቲቭ ሪዛልት ካለ ወደ ሕክምናው ስለምንሄድ ማለት ነው። በእነዚህ ጊዜያቶች ላይ ደግሞ የቴታነስ ቫክሲን የምንለው ማለት እነሱንም እንሰጣለን። ከዛ እንዳላት ሁኔታ የህመሞችን የማግኘት ህመሞችን የማከም ካገኘን እነዚህ ነገሮች እናረጋለን በእያንዳንዱ ቪዚቶች ላይ። ዶፕለር አልትራሳውንድ የምንለው ደግሞ አስፈላጊ መስሎ ከተሰማን የልጁ ኪሎ ያነሰ መስሎ ከተሰማንና ሌሎች የሚያሳዩን ነገሮች ካሉ ልናይ እንችላለን። ነገር ግን ይሄ አንቲናታል ኬር አሁን ያልኩሽ አካሄድ ኖርማል ለሆኑ ምንም አይነት ሪስክ ለሌላቸው ነው እንጂ እንደየእናት እንዳላት ሁኔታ ደግሞ ይለያያል ማለት ነው የምናደርጋቸው ነገሮች። ለምሳሌ አሁን የሽርት ውሃ መፍሰስ ሊኖር ይችላል። የሽርት ውሃ መፍሰስ ለምሳሌ ከጊዜው ሳይደርስ ፈሶ ከሆነ በቀጥታ የምናደርገው ምንድነው ሌሎች አብሮ የመጡ ተጓዳኝ ነገሮች ከሌሉ፣ በተለይ የሽርቷ መፍሰስ ብቻ ከሆነ ችግሩ አልጋ ይዘን አልጋ ሲዘናት የሳምባ ማጠንከሪያ እንሰጣታለን። ይሄ አንቲባዮቲክ የምንለው ደግሞ ኢንፌክሽን ለመከላከል የሚረዱን አሉ። እነሱን መድኃኒቶች እንሰጣታለን። በሳምንት 2 ጊዜ አልትራሳውንድ ልናያት እንችላለን። እንቅስቃሴዋን እንድትቆጥር አስረድተናት በዛ መልኩ እነሱን ነገሮች እናደርጋለን ማለት ነው። ላብራቶሪዎችም እናሰራላታለን። ያንን እያደረግን አልጋ ይዛ እንከታተላታለን እና ሰላም ከሆነ እስከ 37 ሳምንትም ልንገፋው እንችላለን እርግዝናውን ሳናቋርጠው ማለት ነው። ነገር ግን ድንገተኛ ሁኔታዎች ኢንፌክሽን ካለ፣ የእናትየው ሁኔታ፣ የልጅየው ሁኔታ ችግር ውስጥ የሚያስገባ ነገሮች ግን ካሉ በማንኛውም ሰዓት እንድትወልድ ልናደርግ እንችላለን ማለት ነው። የተለመዱ ስሜቶችን እናንሳ። ከመጀመሪያው ሳምንት ጀምሮ በእርግዝና ላይ የሚከሰቱ ስሜቶች ምንድናቸው? የተለመዱ አደገኛ የሚባሉ ስሜቶችስ ምንድናቸው? እንግዲህ እርግዝና ከተፈጠረ ጊዜ ጀምሮ አንድ እናት እርግዝና ሊሆን ይችላል ብላ መጠራጠር ያለባት ስሜቶች አሉ። እነዚህ ምንድናቸው? በማንኛውም አንደኛው ለምሳሌ በማንኛውም ሰዓት ሊፈጠር የሚችል በተለይም ጠዋት ላይ ሊብስ የሚችል የማቅለሽለሽ ስሜት፣ የማስታወክ ስሜት ሊኖር ይችላል። የመድከም ስሜት ሊኖር ይችላል። በማንኛውም ሰዓት ላይ ከበፊቱ በተለየ መልኩ ቶሎ የመድከም አይነት ስሜት
ሊኖር ይችላል። ከሽንት ጋር ደግሞ የተያያዘ ቶሎ ቶሎ ሽንት የመሽናት በተለይም ሌሊት ላይ እንደዚህ አይነት ስሜቶች ሊኖሩ ይችላሉ። ጡት አካባቢ የህመም አይነት ስሜት ወይ ደግሞ የመጠዝጠዝ አይነት ስሜት ሊኖር ይችላል። እግር ላይ ማበጥ፣ የእግር እብጠት ሊኖር ይችላል። እነዚህ ነገሮች እንግዲህ መቼ ነው አብኖርማል ወይም ደግሞ ትክክል ያልሆነ የምንለው ካለን የበዛ የሆነ ከሆነ ለምሳሌ ማስታወኩ ማቅለሽለሹ የበዛ ከሆነ ሌላ የህመም አይነት ሊጠቁመን ስለሚችል ገና ከመጀመሩ እርግዝና እነዚህ ነገሮች የራሱ የሆነ ኢንዲኬተሮች ወይ ደግሞ አመልካች ነገሮች ይሆናሉ ማለት ነው፣ ተጋነው በመጡ ወቅት ማለት ነው። ነገር ግን እርግዝናው እየገፋ በሚመጣ ጊዜ ደግሞ የተለያዩ የሆነ በእርግዝና ጊዜ ይሄ ዴንጀር ሳይን ወይ ደግሞ አስፈሪ የምንላቸው ምልክቶች አሉ። ለምሳሌ ራስ ምታት ሊሆን ይችላል። በተለይ በማስታገሻ የማይታገስ ራስ ምታት፣ ብዥ ማለት፣ እዚህ ደረት አካባቢ የማቃጠል የማመም የመውጋት አይነት ስሜት ሊሆን ይችላል። ትንፋሽ ማጠር ሊሆን ይችላል። የሽንት መጠን መቀነስ ሊሆን ይችላል። የእግር እብጠት ደግሞ ስናወራ ቅድም እንዳለው የእግር እብጠት እርግዝና ላይ ምንም ችግር ላይኖረው ይችላል። ነገር ግን መቼ ነው ችግር አለው ብለን መጠራጠር ያለብን ካልን ለምሳሌ እግሯን ከፍ አድርጋ በተቀመጠች ሰዓት የማይቀንስ ከሆነ ጠዋት ከእንቅልፏ ስትነሳ እንደዛው እንዳበጠ የሚነሳ ከሆነ ምናልባትም አንዳንድ ህመሞችን ሊያመላክተን ስለሚችል ያም እንደ ዴንጀር ሳይን ሊታይ ይችላል። እንቅስቃሴ የልጁ እንቅስቃሴ ከቀነሰባት፣ ፈሳሽ ከፈሰሰ እንግዲህ ፈሳሽ የተወሰነ ፈሳሽ ኖርማሊ በእርግዝና ወቅት የማህፀን ፈሳሽ ሊጨምር ይችላል ከተለመደው። ነገር ግን የውስጥ ልብስን የሚያረጥብ አይነት ፈሳሽ ካየች፣ ጠረን ካለው፣ ደም ነገር ካየች፣ ወደ ታች የመግፋት ስሜት እነዚህንና የመሳሰሉት ነገሮች ካየች እንደ አደገኛ ምልክቶች ስለምናያቸው ወዲያውኑ ሌሊትም ቢሆን ወደ ጤና ተቋም አቅራቢያ ወዳለ ወደ ጤና ተቋም መሄድ አለባት ማለት ነው። አተኛኘትን እናንሳ፣ አመጋገብን እናንሳ። በተለይ አንዳንዴ ፓፓያ መብላት አይቻልም፣ አናናስ መብላት አይቻልም፣ ይሄ መብላት ይቻላል አይቻልም ወይም ይባላል በተለምዶና እነዚህን ሶስቱን እናንሳ እስኪ። በየወሩ ይለያያል ወይ የሚለውን እናንሳ። ከአተኛኘት አንፃር እንግዲህ የእርግዝና ኖርማሊ ከፍ ብሎ ከማህፀን አካባቢ ወይ ደግሞ ከፐልቪክ ኦርጋን ሊወጣ ይችላል የምንለው 12 ሳምንት ላይ ነው እና ከ12 ሳምንት በኋላ በሆዷ መተኛት አይፈቀድም። እምብርት አካባቢ ደግሞ ማህፀን ይደርሳል ብለን የምናስበው 20 ሳምንት ላይ ነው። በተለምዶ ይሄ 5 ወር አካባቢ የምንለው ማለት ነው። ለዚህ ከ5 ወር በኋላ ወይ ደግሞ ከ20 ሳምንት በኋላ በጀርባዋ መተኛት አይመከርም ማለት ነው። ለዚህ መተኛት ያለባት በግራ በኩል ነው። ነገር ግን ብዙ ጊዜ በግራ ብቻ ሲተኙ ደግሞ መድከም ስለሚኖር በቀኝም እየቀየረች መተኛት ትችላለች። ይሄ እንግዲህ ምክንያቱ ምንድነው? ዋና የሚባሉ የደም ማመላለሻ ቱቦዎችን እየተጫነው ስለሚመጣ ነው በግራ በቀኝ የምንላቸው ማለት ነው። እንግዲህ አመጋገብ ስንል የተለመደው አመጋገብ ቁርስ፣ ምሳ፣ እራት አለ። ቁርስ፣ ምሳ፣ እራት በአግባቡ መብላት አለባት። ከዛ መሀል ላይ ደግሞ ይሄ ስናክ የምንለው ወይ ደግሞ ቀለል ያሉ ምግቦችን ደግሞ በየመሃሉ መጠቀም አለባት ማለት ነው። ለዚህ እነዛ ምግቦች ኩኪስም ሊሆኑ ይችላሉ። ኤኒቲንግ ቀላል የሆኑ ምግቦችን መጠቀም ትችላለች። ነገር ግን ፈሳሽ ነገሮች ደግሞ በደንብ ውሃ መጠጣት፣ ምክንያቱም ለብዙ ነገር ይጠቅማል። አንደኛው የሽንት ቧንቧ ኢንፌክሽን የምንለው ከዛም እጥረት ሊመጣ ስለሚችል ውሃ በደንብ ሁሌም ቢሆን እስኪ ጠማት ጠብቃ ሳይሆን ሁሌም ቢሆን የተወሰነ ውሃ ይዛ እየተንቀሳቀሰች መጠጣት አለባት ማለት ነው። ለዚህ ምግብ ደግሞ ሁሌም ቢቻል ቶሎና ትንሽ ምግብ ነው መመገብ ያለባት። ምክንያቱም ማህፀን ከፍ እያለ ሲመጣ ይሄ የሆድ ዕቃ የምንለው ከፍ እያደረገው ስለሚመጣ ያለ መመቸት ይሄ የቃር ስሜቱ ምን እየባሰ ስለሚመጣ ትንሽ እና ቶሎ ቢቻል ደግሞ የቅባት ነገሮችን በመቀነስ ጨው ነገሮች በመቀነስ እሱ እንግዲህ ለሁሉም ነፍሰ ጡር ላልሆኑ እናቶች የሚመከር ነገር ነውና እንደዛ አድርጋ መመገብ አለባት ማለት ነው። እና ስትመገብ ደግሞ ፍራፍሬ ይሄ ፍሩት ቬጂቴብል የምንላቸው ነገሮች አብዝታ ብትጠቀም ይመረጣል። እና ብዙ ጊዜ አሁን በተለምዶ ፓፓያ ምናምን አይበላም ይባላል። ነገር ግን ፓፓያ ሙሉ ለሙሉ ተከልክሎ ሳይሆን የበሰለ ፓፓያ ከሆነ ምንም የሚያመጣው የጎንዮሽ ጉዳት የለም። ጥሬ ከሆነ ምናልባት ያለ ጊዜው ምጥ የማምጣት ነገር አለ የሚሉ አንዳንድ ጥናቶች አሉና ነገር ግን የበሰለ ፓፓያ ከሆነ ምንም የሚከለክላት ነገር የለም። ለዚህ የበሰሉ አትክልቶችን፣ ፍራፍሬዎችን
መብላት አለባት ማለት ነው። እና ብዙ ጊዜ ደግሞ እንደዚህ አትክልቶች ምናምን በምትበላ ሰዓት ቢቻል ራሷ ቤት ውስጥ በንጽህና ሰርታ ብትመገብ የተሻለ ነው ማለት ነው። ሌላ ደግሞ ይሄ አሳ ሃይ ፕሮቲን ዳይት ደግሞ የምንለው ይሄ እንቁላል፣ ስጋ ቤት በተገኘው ነገር ሆኖ እነዚህ ነገሮች ከተገኙ ደግሞ የተሻለ ጥሩ ነው ማለት ነው በአመጋገብ ሁኔታ ላይ። በእርግዝና ወቅት መደረግ ያለበትን እንቅስቃሴ እናንሳ። እንቅስቃሴ ሲባል የተለያየ እንቅስቃሴ አለ። ኤሮቢክስ አለ፣ ከፍተኛ የሆነ የብረት ማንሳት እንቅስቃሴ አለ። ነገር ግን በእርግዝና ወቅት ግን እኛ የምንመክረው እንቅስቃሴ ይሄ ከባድ ያልሆነ ለምሳሌ ወክ ማድረግ ሊሆን ይችላል። በቀን ቢያንስ ለ30 ደቂቃ ከ30 እስከ 40 ይባላል። ለ30 ደቂቃ በሳምንት ለ5 ቀን እንቅስቃሴ ካደረገች ያ በቂ ነው ምንለው ማለት ነው። ፎሊክ አሲድስ መውሰድ ያለባት ሴት ጠቀሜታው ራሱ ምንድነው? ፎሊክ አሲድ እንግዲህ የትኛዋ እናት ማግኘት አለባት ካለ ሁሉም እናት ነው የሚሆነው መልሱ ማለት ነው። ነገር ግን በዶዜጁ ወይ ደግሞ በመጠኑ ነው የሚለያየው። ለምሳሌ የትኛዋ እናት ናት ከፍ ያለ መጠን መውሰድ ያለባት ካለ ከዚህ በፊት የአፈጣጠር ችግር ያለበት በተለይም ይሄ ኒውራል ቲዩብ ዲፌክት የምንለው ነው ብዙ ጊዜ የሚከላከልልንና እንደዚህ አይነት የአፈጣጠር ችግር ያለው ልጅ ወልዳ የምታውቅ እናት ከሆነች እንደውም ጠቀሜታው የሚጀምረው ከማርገዟ ከ3 ወር በፊት መውሰድ ከጀመረች ነው። ከዛ ይቀጥልና 3 ወር ድረስ መወሰድ አለበት ማለት ነው እስከ 12 ሳምንት። ለዚህ ከእርግዝና በፊት 3 ወር ትወስዳለች፣ እንደገና ደግሞ ካረገዘች በኋላ ደግሞ ለ3 ወር ትወስዳለች ማለት ነው። ያ ነገር መቀጠል አለበት። ምንም የመጀመሪያ ለሆነ እርግዝና ወይ ደግሞ የአፈጣጠር ችግር ያለበት ልጅ ላልወለደች እናት ደግሞ ከሆነ የምንሰጠው እርግዝና ከተፈጠረ ጊዜ ጀምሮ እስከ 12 ሳምንት እስከ 3 ወር ልንሰጥ እንችላለን። ይሄ ማለት ግን በቀሩት ወራቶች አትወስድም ማለት አይደለም። ይሄ ፕሪናታል ወይም ደግሞ የተለያዩ ቫይታሚኖች ደግሞ በምንሰጣት ውስጥም ፎሊክ አሲድ አለ። ነገር ግን ይሄ የአፈጣጠር ችግር ላለባቸው እስከ 5 ሚሊ ግራም በቀን እንሰጣለን። የአፈጣጠር ችግር ያለበት ልጅ ላልወለዱ ወይ ደግሞ ኢንዲኬትድ ላልሆነው ደግሞ እስከ ይሄ 400 ማይክሮግራም የምንለው ያህል በቀን እንሰጣለን። የቀነሰ ዶዝ ማለት ነው። እሱ ነው እንግዲህ ለዚህ ነው የሚጠቅመን ማለት ነው ፎሊክ አሲድ መስጠታችን። በጣም ነው የማመሰግነው ዶክተር እየሰጠሽን ላለው መረጃ። እኔም አመሰግናለሁ። ተመልካቾች ከእናቶች ጤናማ የእርግዝናና ወሊድ ጋር ተያይዞ ሀሳቦችን እያነሳን እንቀጥላለን። አሁን ደግሞ ወደ ስቱዲዮ መለስ ስንል በተለይም አቅራቢያቸው ላይ ጤና ተቋማት የማያገኙ እናቶች የመውለጃ ጊዜ ሲደርስ በርቀት ምክንያት እንዳይቸገሩ በማሰብ ማረፊያ ቦታ በማዘጋጀት እናት በሰላም እንድትወልድ የሚደረግበትን የአንድን ጤና ተቋም ተሞክሮ የሚያስመለክተንን መሰናዶ እናገኛለን። መለሰ ምትኩ እንደሚከተለው አዘጋጅቶታል። የእናቶችና ህፃናትን ጤና ለመጠበቅ በሲዳማ ክልል ሸበዲኖ ወረዳ ለውጥ ማምጣት የቻሉ ስራዎች ተከናውነዋል። በጤና ኤክስቴንሽን የተለያዩ ፎረሞችን በቋሚነት በማዘጋጀት በወረዳው የእናቶችና ህፃናትን ጤና ለመጠበቅ በትኩረት እየተሰራ ይገኛል። እንደኛ ወረዳ ከእናቶችና ህፃናት ጋር ተያይዞ በአጠቃላይ በጤና ኤክስቴንሽን ፓኬጅ ላይ እጅግ ትኩረት ተሰጥቶ እየተሰራበት ነው። ይሄም ማለት አንደኛ ትኩረት ማግኘት ያለበት ከየት ነው? ከወረዳ ጀምሮ ነው። ወረዳው እጅግ በጣም ትኩረት ተሰጥቶ በቦርድ እየተገመገመ ፓብሊክ ፎረም እየተደረገ እናቶች እዚህ ሊወልዱ ሲመጡ ምንድነው የሚጎልባቸው፣ ምንድነው በወረዳ በኩል ማቅረብ ያለብን በሚለው አስተዳዳሪ ድረስ እስከ ታች ጤና ጣቢያ ድረስ እስከ ጤና ኬላ ድረስ እየተወረደ እየተገመገመ እናቶች ጤና ጣቢያን እንዲመጡ የሚደረጉበት ሁኔታዎች አሉ። ትኩረት ይሰጠን የምንሰራቸው ስራዎች ውስጥ የእናቶችና የህፃናት ሞትን ለመቀነስ ትኩረት ሰጠን የምንሰራቸው ስራዎች ውስጥ አንዱ ነው። አሁንም እየሰራን ያለንበት ሁኔታዎች አሉ። ፎረምን አጠናክረን እየቀጠልን ነው። በየ15 ቀኑ ፎረም እናደርጋለን። እርጉዝ እናቶች ለምሳሌ በእርግዝና ወቅት ደንጀር ሳይኖች ብለን የምንለያቸው አሉና ያም እንዲከሰት ከተከሰተ ቶሎ ወደ ተቋም እንዲመጡ ጥሩ ግንዛቤ እንደሚያገኙ ሁሉ ጊዜ እያስተማረን ያለንበት ሁኔታዎች አሉ። በወረዳው ለእናቶችና ህፃናት ሞት ቅነሳ ነፍሰ ጡር እናቶችን በጊዜ በመለየት የሚደረገው የጤና ክትትል ውጤት አስገኝቷል። ታች ያለ ባለሙያ በተለይ እናቶችን በጊዜ የመለየት
እናቶች ልክ ቅሪት እንደቀረባቸው ኤርሊ አይደንቲፋይ ይደረጋሉ። ኤርሊ አይደንቲፋይ እንደተደረጉ ክትትል እንዲያደርጉ ክትትል ከማድረጋቸውም ባለፈ የእናቶች ኮንፈረንስ አለ። ይህንን ኮንፈረንስ እንዲካፈሉ ይህን ኮንፈረንስ የሚመራ በጤና ጣቢያ በሚድዋይፈሪ ነው። ሚድዋይፈሪ 6 ሴሽኖች አሉት። እነዛን 6 ሳይክሎች ከጨረሱ በኋላ የወሊድ ጊዜያቸው የት መጥቶ ነው እንዲወልዱ የሚደረገው ጤና ጣቢያ ነው። በሸበዲኖ ወረዳ ሞሮቾ ነጋሻ ጤና ጣቢያ ተገኝተን እንደተመለከትነው ነፍሰ ጡር እናቶች የመውለጃ ቀናቸው ወደ 2 ሳምንት ሲቀረው በጤና ጣቢያው በተሰራው ማቆያ ክፍል እንዲኖሩ ይደረጋል። ከቤቱ አሰራር ጀምሮ ቤታቸው ያሉ ያህል እንዲሰማቸው በማድረግ በማቆያ ከርመው መውለዳቸው የነሱንም ሆነ የህፃናትን ሞት አስቀርቷል። እንደውም ሆም ዴሊቨሪ እናቶች ቤት እንዳይወልዱ ይሄ ማቆያም ያለን ለመውለድ ለምሳሌ ሳምንት ቀርቶ እያለ ወደዚህ ይመጣሉ፣ እዚህ ይቆያሉ። ከሳምንትም በላይ ከሆነ እዚህ ቆይቶ ለሌላ ነገር ወጪ ሁሉ በወረዳ ደረጃ ተሸፍኖ ማለት ነው። ሁሉ ነገር ቁሳቁስ ሳይቀር እዚህ ማቆያ ውስጥ አለ። እሱን እየተጠቀሙ እዚህ ይቆያሉ። እዚህ ወልዶ ከወለዱ በኋላ 2 ቀን ወይም 24 ሰዓት እና ከዛ በላይ ቆይቶ ወደ ቤታቸው እየሄዱ ነው። ለወሊድ ብቻ የሚመጡ ሳይሆን 1-2 ሳምንት ሲቀራቸው የእናቶች ማቆያ አለ ቤት። 2 የእናቶች ማቆያ ያለን ጤና ጣቢያዎች አሉ። በአጠቃላይ ያሉን 6 ጤና ጣቢያዎች ናቸው። በ6ቱም የእናቶች ማቆያ አለ። እናቶች እዛ ማቆያ ላይ ለሚበሉ አያስቡ። ከዚህ ነው የምናቀርብላቸው። ቤታቸው የመሰላቸው ይቆያሉ። ከዛም በኋላ እዛ ነው የሚወልዱትና የእናቶችና ሞት የህፃናትን ሞት ለመቀነስ እጅግ እንደየወረዳችን በአሁን ሰዓት እጅግ በጣም የተሰራ ያለበት ሁኔታዎች አሉ። በእናቶችና ህፃናት ሞት ቀነሳ የተቀናጀ ስራ በመስራት በሲዳማ ክልል የሚገኘው የሸበዲኖ ወረዳ የእናቶችና ህፃናት ሞትን ወደ 0 አሃዝ ማውረድ የቻለበትን ውጤታማ ስራ ሰርቷል። መጀመሪያ ያው HIV፣ ስኳር የመሳሰሉትን ነገሮች ይመረምሩሻል። ሽንት እርጉዝ መሆንሽን ሲያውቁ ወደ ማዋለጃ ይመሩሻል። ከዛ ክትትልሽን በዛ ሂደት ትጀምራለሽ። የመጀመሪያው አልትራሳውንድ ነው የሚያዙልሽ። አልትራሳውንድ ይታያል። ጤናማ ልጅ እንዳለሽ ጥሩ እንደሆነ ይነግሩሻል። አንቺም በዛው ትረጋጋለሽ፣ ደስ ይልሻል። በዛው እየቀጠልሽ ትሄጃለሽ። ያለውን ሁኔታ ቼክ እያደረጉ ይነግሩሻል። በጊዜ ነው የሄድኩት። በፊት ቆይ ነበር እስከ 5 ወር ምናምን። አሁን ግን እሄዳለሁ፣ ምክንያቱም ደም አይረን ስለሚያስፈልግ ሕክምናው ቶሎ መሄድ ጥሩ ስለሆነ ቶሎ ነው የምሄደው። አሁን ቶሎ ነው የመጣሁት ከ3 ወር ጀምሮ ማለት ነው። እኔ እንግዲህ በዚህ ልጅ በመጀመሪያ አካባቢ በጣም መገብ ነበረ። በጣም ነበር የምበላው። የአናናስ ጠር ነበርኩኝ። ከስራ ስወጣ ከመንገድም አናናስ አንስቼ ነው የምበላው። በጣም ነው የምበላኝ ነበረው እና ያው ስራ ሄዳለሁ፣ ቤት እገባለሁ፣ ስራ እሰራለሁ። በጣም የስራ ሰው ነበርኩኝ። ምን አለፋሽ ሊወለድ አካባቢ በጣም ከብዶኝ ቤት ነው የተቀመጥኩት። መኝታ የለም። ስለ እውነት በጣም ከባድ ነበረ። በግራ ነው የሚባለው። ብዙ ጊዜ በግራ ነው የሚመቸኝ። ስገለበጥ ደግሞ እንደዚህ ወደፊት ሆኜ በጣም እንዲህ ወደፊት ሆኜ ነው እንጂ ቀጥ ብዙም አይደለም። አመጋገብ ደግሞ ያው እበላለሁ። ቤት ያፈራውን የአማረኝን ደግሞ ሰርቼ እበላለሁ። በተቻለ መጠን ደግሞ የተመጣጠነ ምግብ ለመብላት እሞክራለሁ። ይመክራሉ እነሱ ጥሬ ነገር፣ ክፍቱን ያደረ ነገር፣ ያልበሰለ ነገር እንደዛ ነገር እንዳትጠቀሙ፣ ፈሳሽ አብዙ፣ ቶሎ ምግብ ተመገቡ ይላሉ። ያው እንደ ሁኔታው እኛም ባሉን መሰረት እናረጋለን። ከዚህ በፊት የወለድኳትን እዛ ውስጥ ሆና ትዘምርላታለች ሁላ በጣም ነው የሆነ ልምድም ስላለ ደህና ነው እንትን የምንለው የምናዳምጠው ነገር በጣም እኔ አሁን ራሱ በጣም አሁን ደግሞ በጣም አዳምጣለሁ። ምክንያቱም የሆነ በጣም ስለሆነ በቃ ስለለመድኩትም ማለት ቀረብም ስላለኝ አላውቅም የሆነ እንቅስቃሴዎችን አዳምጣለሁ። ጸጥ ካለብኝ ምንድነው ምናምን ተጨናንቅ ያለው ማለት ነው ወይ ስራ ነው ምናምን እላለሁ እና አዳምጣለሁ። ከ38 እስከ 42 ያለውን ሳምንት መጥቼበታለሁ። ልክ 40 ሳምንት ላይ ስንገባ በአራት ቀን እንመላለስ ነበረ። የነበረው ሂደት
ስንመጣ ምን ይዘን መምጣት እንዳለብን ለልጆቻችን ከተወለዱ በኋላ ምን ማድረግ እንዳለብን እዛ ቴሌቪዥንም አለ ተከፍቶ ለጧጧት የምናየው ክትትላለን እሱን እናዳምጣለን በቂ ዕውቀትም እናገኝ ነበር በነበረ ጊዜ ማለት ነው። ተመልካቾች ቀጥለናል። አሁንም እንቀጥላለን። በድጋሚ አብራችሁን ቆዩ። ዶክተር እንግዲህ እየሰጠሽን ላለው መረጃ በጣም ነው የምናመሰግነው። ሚካኤል እናመሰግናለን። እሺ አሁን ደግሞ እንግዲህ ማዋለጃ ክፍል ነው በዋናነት የምንገኘው። አንቺም ተዟዙረሽ የወለዱ እናቶችን ስትጎበኚ ተመልክተናል። ከዛ ጋር በተገናኘ እስኪ ነገሮችን እናንሳና አንዲት እናት ስትወልድ ምን ነገሮች ይጠበቃሉ? አንድ እናት ወደ ወሊድ ክፍል በምትመጣ ሰዓት ሁለት አይነት አማራጮች ሊኖሩ ይችላሉ። ያ ምንድነው? አንደኛ በተፈጥሯዊ ሁኔታ ወይ ደግሞ በምጥ ልትወልድ ትችላለች። በምጥ ሰዓት ደግሞ በመሳሪያ ልናግዛት እንችላለን። ይሄኛው አንደኛው አማራጭ ሲሆን ሌላኛው ደግሞ በኦፕሬሽን ልትወልድ ትችላለች። ስለዚህ በምጥ የሚወልዱ እናቶች እንግዲህ አቀማመጡ በተፈጥሯዊ ሁኔታ ወይ ደግሞ በጭንቅላቱ የመጣ ልጅ ሊሆን ይችላል። በእግሩም የመጣ ልጅ የምናያቸው ሁኔታዎች አሉ። የኪሎ ሁኔታ የማህፀኗ ሁኔታ ታይቶ በምጥ እንድትወልድም የሚደረግበት አጋጣሚዎች አሉ። የኪሎ ሁኔታ በተፈጥሯዊ ሁኔታ መጥቶ የኪሎም ሁኔታ ታይቶ ሊወሰን ይችላል። ወደ ማዋለጃ ክፍል ስትመጣ እንግዲህ መድኃኒቶች ሊሰጧት ይችላሉ። ይሄ ኦክሲቶሲን ወይም ደግሞ ፒቶሲን የምንለው ምጥ እንዲጀመር ሊያደርግልን ይችላል። ወይም ደግሞ የተጀመረ በአግባቡ እየሄደ በምንፈልገው መጠን ሰዓት እየሄደልን ካልሆነ ደግሞ ያንን የምጥ መርፌ በመስጠትም ምጡን በአግባቡ እንዲሄድ የኮንትራክሽን ወይም ደግሞ ይሄ ወደታች የመግፋት ስሜቱን በምንፈልገው መልኩ እንዲያደርግልን የሚረዳ መድኃኒት ነው። እሱን ሰተናት በምጥ እንድትወልድ ልናደርግ እንችላለን። በምጥ ለመውለድ እንግዲህ ከክብደት በተለየ መልኩ የቁመት ሁኔታ አስተዋጽኦ አለው እና እንግዲህ በእርግዝና ወቅት ክብደት ይጨምራል። እንደሚጨምር ግልጽ ነው። ምክንያቱም የልጁን መጠን አለ፣ በዛ ላይ ደግሞ የሆርሞናል ቼንጆቹም ስላሉ ለውጦቹም ስላሉ ክብደት የመጨመር ሁኔታ አለ። ከእርግዝና በፊት እንደነበራት የኪሎ መጠን ይለያያል። ስለዚህ ከእርግዝና በፊት እንደነበራት የኪሎ መጠን ስንል አንደር ዌት የነበረች ደግሞ ኪሎዋ ያነሰ ከሆነ መጨመር ያለባት አለ። ኦቨር ዌት ደግሞ ኦቤዝ የሆነች ኪሎዋ በጣም ከፍተኛ ከነበረ መጨመር የሚገባት አለ። ነገር ግን እንደ አቨሬጅ ለሁሉም እናቶች ግን እንደ አቨሬጅ የምንለው ግን 12.5 ኪሎ አካባቢ ነገር ግን እስከ 16ም ሊሄድ ይችላል። ያ አክሰፕተብል ወይ ደግሞ የምንቀበለው አይነት የክብደት መጨመር ነው ማለት ነው። ስለዚህ ከቁመት አንግል ደግሞ እንግዲህ እንደዚህ የተጻፈ የቁመት ልክ ባይኖርም ነገር ግን አጠር ያሉ መስሎ ከተሰማን የራሱ የሆኑ እንትኖች አሉ፣ ፓራሜትሮች ወይ ደግሞ አሉ የምንጽፋቸው ነገሮች። እቺ እናት በምጥ መውለድ ትችላለች፣ በምጥ መውለድ አትችልም ብለን እዛው ጋር መወሰን እንችላለን፣ ምጥ ሳትሞክር ማለት ነው። ነገር ግን ወደ ኦፕሬሽን የምትሄድባቸው አጋጣሚዎች ብዙ ሊሆኑ ይችላሉ። አንደኛውና ብዙ ጊዜ አሁን በየወሩ የሆስፒታላችንን ዳታ የሚሰራ በመጀመሪያ ደረጃ የሚመጣው በድንገተኛ የኦፕሬሽን ላይ በምንሰራ ጊዜ በዋነኛ ደረጃ የሚመጣው የልጅ የመታፈን ሁኔታ ነው። ለዚህ የልጅ ምት ሊቀንስ ሊጨምር ይችላል። ለዚህ ያኔ ኦፕሬሽን ልንሰራ እንችላለን። የምጥ መርፌ ሰተናት በአግባቡ እየሄደልን ካልሆነ ኦፕሬሽን ልንሰራ እንችላለን። እንደገና ደግሞ ወደ ማዋለጃ ክፍልም ሳትመጣ ደግሞ አንድ በላይ ያላት ኦፕሬሽን ከዚህ በፊት የማህፀን እጢ ወጥቶ የሚያውቅ ከሆነ እንደዚህ አይነት ነገሮች ደግሞ ካሉ ለምጥም አንፈቅድም። ወዲያውኑ ወደ ኦፕሬሽን ነው 39 ሳምንት ሲሆናት የምንወስዳት ማለት ነው። ነገር ግን ምጥ ላይ ሆና እነዚህ ኮመኖቹ ናቸው። የልጅ የመታፈን ሁኔታ እንደገና ደግሞ ማህፀንና የልጁ ያለመመጣጠን ወይ ደግሞ ሲፒዲ የምንለው አለ። እነሱ ነገሮችም ሲኖሩ ወደ ኦፕሬሽን ልንሄድ እንችላለን ማለት ነው። እናት ምንድነው ጠቀሜታው ከተባለ ቅድም እንዳየሻት እናት ወዲያውኑ ተነስታ መንቀሳቀስ ትችላለች። ልጇን ያለ ህመም ማጥባት ትችላለች። እነዚህ ነገሮች ጠቀሜታ አላቸው። ኦፕሬሽን የወለደች እናት ግን ቢያንስ ለተወሰኑ ሰዓታት ሲጀምር እንድትተኛ ነው የምናደርጋት።
ከዛ በኋላ ነው ልትንቀሳቀስ የምናደርጋት። በምትንቀሳቀስ ሰዓት እንግዲህ እንደ ልቧ ላትንቀሳቀስ ትችላለች። ምክንያቱም በኦፕሬሽኑ ህመም ምክንያት ላትንቀሳቀስ ትችላለች። የማደንዘዣው ሳይድ ኢፌክት ደግሞ እንዳለ ነው። እንግዲህ የማደንዘዣው ሳይድ ኢፌክት እንደውም ብዙ ጊዜ ከወሊድ በኋላ አንዳንድ ይሄ ራስ ምታት እንደዚህ ነገሮች ሲያመጡ እናያለን። እንደገና ደግሞ ይሄ የወገብ ህመም ብዙ ጊዜ አሁን እስከ 70% የሚሆኑት በኦፕሬሽን የወለዱ ከወገብ በታች የሚባለውን ስፓይናል የሚባለውን አነስቴዥያ የወሰዱ እናቶች እስከ 70% የወገብ ህመም ኮምፕሌን ሲያደርጉ ወይ ደግሞ ሲናገሩ እናያለን። ነገር ግን ይሄ ጥሩ ነው ይሄ መጥፎ ነው የምንለው ነገር አይደለም። አስፈላጊ በሆነ ሰዓት አንደኛው አማራጭ መወሰድ አለበት ግዴታ ማለት ነው። በኦፕሬሽን የወለደች እናት ማንኛውም እናት ኖርማሊ ቢያንስ 2 ዓመት ብታራርቅ ይመረጣል። ነገር ግን ከ1 ዓመት እስከ 6 ወር ከ1 ዓመት ከ6 ወር እስከ 2 ዓመት ድረስ ብታራርቅ ይመረጣል። የኦፕሬሽን መጠኑ እኛ ብዙ ጊዜ ከ2 ከ3 በላይ ባሄዱ ምክንያቱም ያሉት ሳይድ ኢፌክቶች ስላሉ ብዙ አንመክርም ከ3 በላይ ምናምን እንዲሄዱ። ግን አንዳንድ ጥናቶች እንደሚያሳዩት ከዛም በላይ ብዙ የወለዱ እናቶች አሉ። ግን ያ ማለት ለሁሉም ሴፍ ነው ወይ ደግሞ ችግር አያመጣም ማለት አይደለም። አንድ እናት ላይ የሰራው ነገር ሌላዋ ላይ ሊሰራ ስለማይችል ግን ከ2 ከ3 በላይ በወለደች ቁጥር ይሄ የጠባሳው መጠንም እየጨመረ ስለሚመጣ በእያንዳንዱ በሚቀጥሉት ኦፕሬሽኖች ላይ ከባድ የሆነ ከፍተኛ የደም መፍሰስ ጊዜውም ሳይደርስ ደግሞ ጊዜውም ደርሶ የማህፀን መተርተር እንደዚህ አይነት ችግሮች ሊያመጡ ስለሚችሉ የኦፕሬሽን ቁጥሩን መገደብ አስፈላጊ ነው ማለት ነው። ልጄና 3ቱም ወንድ ልጆች ናቸው። የወለድኩት በምጥ መርፌ ነው። ግን ያው እንደፈራሁት አልነበረም። የሚገርምሽ ትላንትና ከቤት ስወጣ ሁላ አልቅሻለሁ በጣም ፈርቼ እና ማለስለሻ ተደረገልኝ። በምጥ መርፌ 3 ሰዓት ተደርጎልኝ 5 ሰዓት ከ10 ወልጃለሁ። እና የነበረው ሁኔታ ያው ምጥ ይከብዳል። ምጡን እርሺው ልጁን አንሺው ነው የሚባለው። ቢሆንም ተመስገን በሰላም ተገላግያለሁ። ከእናትሽ ጋር ነው እዚህ እያየሁሽ ያለሁትና እናት ደግሞ ብዙ ጊዜ ስሜቱን የሚያውቃሉ እናቶችና የእናትሽን አብሮነት የእናትሽን አብሮሽ ድጋፍ አጫውቺን እስኪ። ከመጀመሪያው ጀምሮ ልጆቻችንን ስንወልድ አብራን ተለይታን አታውቅም። የሚገርምሽ ኢቭን ትላንትና ማለስለሻ ነው አትምጪ እያልኳት እምቢ ብላ ነው የመጣችው። እኔ እንጃ ስለ እናቴ ምን ማለት እችላለሁ። በጣም ነው የምወዳት። ልጆቿንም በጣም ትወዳለች፣ ታከብራለች። እኛም እንደዛ የሆነ ሲያመኝም እናቴን ጥራልኝ እላለሁ። ዶክተሩም እግዚአብሔር ይስጥር ፊት ለፊት ናት ይጠራታል። አብራኝ ነበረች። ምን ያደርጉልሽ ነበር? እኔ አሁን እናቴ ወገቤን ትይዝልኝ ነበር። ኧረ እኔ እግሬን ያዥልኝ ነው ስላቴ ነበር እና እግሬን እያያዘችልኝ እያሸችኝ ወገቤን ነበር አብራኝ የነበረችው። እንኳን ደስ አሉት ማዘር። አብሮ ደስ አለ። እሺ እንግዲህ መጀመሪያ እርሶ እናት ነበሩ ሲያመጡ እነዚህ ልጆች አሳድገው አሁን ደግሞ ይሄው የልጅ ልጅ አብሮ እያማጡ አብሮ እያገዙ ነውና ስሜቱን ይንገሩኝ እስኪ። እሷ ጀግና ናት። ምንም የምታስቸግር ነገር የላትም። ለሊት ተነስታ ስራዋን ሰርታ ለልጆቿ ቋጠራ ብላ ነው የምትሄደው እና እርጉዝ ነኝ ብላ ወደ ኋላ የምትለው ነገር የለም። ያው 1 ወር ሲቀራትኝ ረፍት ወሰደች ቁጭ አለች እንጂ ምንም ችግር የለባትም። ጎበዝ ናት፣ ታታሪ ናት። ስትወልድስ ያለው ስሜት እንዴት ነው? አሁን በምጥ ነው አለች አንበሳ። አዎ ስትወልድም ጎበዝ ነች። እንደ ሰው አረበሸችም፣ አትጮህም። እኔ ደግሞ ስትወልድ ሰው አዋልዳለሁ። እኔም በርግጥ ብዙ ልጆች አዋልድ ነበር። ቤት ነው የሚያዋልዱት? አዎ ድሮ እና በዛን ሰዓት ሰው ሲጮህብኝ አልወድም። እኔም ስወልድ አልጮህም። እነሱም ደግሞ ጎበዞች ናቸው። ምንድነው የሚባለው ማለት ላይ ጮህም እንዴ? በቃ እዛው ዋጥ ነው የሚያደርጓት እንጂ እንዴ መጮህ የሚረብሽ ድምጽ የለም። ዝም ብሎ መጮህ ምንም ትርጉም የለውም። ምክንያቱም ምጥ በሚመጣ ሰዓት አቅም ታጫለሽ። ስለዚህ ሲመጣ ኃይልሽን አሰባስበሽ ማለት እንጂ መጮህ ትርጉም የለውም። አጋጣሚ አሁን አንዷ ልጅ ባለፈው 1-2 ዓመት የሆነዋል ልጅዋ ከቤተ ክርስቲያን ቆይተን ገብርኤል ቤተ ክርስቲያን ቆይተን መጣ። ልክ ገብቼ እንጀራ ልጋግር ስል እርጉዝ ነበረች። አሁን እማዬ አመመኝ አለች። ምን ሆነሽ ስላት እኔ እንጃ አሞኛል አለች። አይ በቃ አይዞሽ ብዬ ገባው። ወደው ዞር ስል ወለደች። ስትወልድ እኔ ቤት ውስጥ ነው እኔ እንጀራ ይጋገርኩ ነው።
በአጋጣሚ ቶሎ አልኩና አተብተባረኩና ራይድ ጠርቼ በቃ ሌላውን ነገር እንዲያስተካክሏት ሄድኩ እና መልመድ ጥሩም ስለሆነ ነው። እኔ የለመድኩት ግን በችግር ነው። አዲስ ቤት ሰርተን ስንመጣ ትራንስፖርት የለም፣ ምንም የለም። ጤና ጣቢያችን ምስራተ ገብርኤል አካባቢ ነበር። አጉር ሰዓት መጣ ሲመጣ በቃ ምላጭንና እንትን አዘጋጅቼ ነው ማስቀምጠው። ምጥ ያዘኝ። ልክ ምጥ ሲይዘኝ ወለድኩ። መውለዴን ማንም አያውቅም። ሴቶች ሁለት ሴቶች አሉ። ወለድኩኝ። አተፉ ልጅ እንደውም ባለቤቴ ወልዳለች እንዴ ወለደች ስትሏል ነበር። ልጁን አልሰማሁትም ማለት በቃ 2 ልጆች ራሴ አጥቤ ለራስዎት ቤት ማለት ነው። ያው ለራሴ የራሴን ህይወት አዳ ጭሆት የለ ምን የለ የለ ማጥቀስ የለ ምን የለ። አዎ እንዴት ነሽ? ደህና ነሽ? እንኳን ደስ አለሽ። እያጠባሽ ነው አሁን? አዎ። ተመችቶሻል ታዲያ እንደዚህ? ግን በምታጠቢ ሰዓት የተወሰነ ደገፍ ማለት መቻል አለብሽ። ምጥ ላይ አይደል የቆየሽው አንቺም? አዎ። ለዚህ ምጥ ላይ የቆየች እናት ደግሞ ገቧንም ሊያማት ይችላል አይደለ? ደገፍ ብለሽ መጀመሪያ ለራስሽ መመቸት አለበት ማለት ነው። ከዛ በኋላ ነው እንግዲህ በምታጠቢ ሰዓት ደግሞ የተወሰነ እቺ ጥቁሯ ፓርት በደንብ የታችኛው ከንፈር ወደ ታች ብሎ ውስጥ ላይ መግባት አለበት ማለት ነው። እሺ። ከዛ በደንብ እየጠባ መሆኑን ደግሞ የምታውቂው በምንድን ነው? ሲስበው ነው አይደለ? ከዛ ግን እየሳቡ በመሃል አረፍ ይላሉ። የተወሰነ ስበው አረፍ ሲሉ ያ በስነ ስርዓት እየጠቡ መሆኑ አንዱ ማሳያ ነው ማለት ነው። እሺ። አሁን እንግዲህ ዛሬ ላታድሪ ትችያለሽ፣ እዚህ ላታድሪ ትችያለሽ። ወደ ቤት ስትሄጂ ደግሞ ማድረግ ያለብሽ ጥንቃቄዎች አሉ። እሺ። አንደኛው ምንድነው? አንቺ እንቅስቃሴ ማድረግ መቻል አለብሽ። አዎ። ይሄ ከወሊድ ጋር ተያይዞ በእርግዝና ወቅት እንደገና ደግሞ ከተወለደ በኋላ ደግሞ ይሄ የደም መርጋት ምናምን የምንላቸው አንዳንድ ጉዳቶች አሉና እነዛ ህመሞችን የምንከላከለው እንቅስቃሴ በማድረግ ብዙ ባለመተኛት እንደዛ ማድረግ አለብሽ። እንደገና ደግሞ ልጅሽ በሚተኛ ሰዓት አብረሽ ማረፍ አለብሽ። ምክንያቱም እንግዲህ 8 ጊዜ 12 ጊዜ ልታጠቢ ነው በ24 ሰዓት ውስጥ ማለት ነው። ለዚህ የእንቅልፍ ሁኔታም ሊረበሽ ነው ማለት ነው አይደለ? ለዚህ ልክ ልጅሽ ሲተኛ አጥፍተሽ እየቀሰቀስሽም ስለምታጠቢ ሲተኛ አብረሽ ማረፍ አለብሽ አንቺም ማለት ነው። አዎ። ከዛ ደግሞ ልክ እምብርቱ ከወደቀ በኋላ ወደ ፀሐይ አውጥተሽ ፀሐይ ላይ ማሞቅ አለብሽ። በምታሞቂ ሰዓት ደግሞ ይሄ የመራቢያ አካሉን በዳይፐር መሸፈን አለብሽ ፀሐይ እንዳይነካው ማለት ነው። እና ወደ 4 ሰዓት አካባቢ ያለው ፀሐይ እንግዲህ ጥሩ የምንላት ፀሐይ ናት፣ ሞቅ ያለ ፀሐይ ነው። ፀሐይ ግን ላይ በሚወጡ ሰዓት ግን መቀባት የለብሽም። የፀሐይ ብርሃኑ በደንብ ወደ ሰውነታቸው እንዲገባ ይረዳል ማለት ነው። ከዛ ደግሞ የክትባት ደግሞ በሚሰጡሽ ቀጠሮ መሰረት ቀን ሳታሳልፊ ክትባት እንዲያገኝ ማድረግ አለብሽ። አንዲት እናት ከወሊድ በኋላ ለራሷም ሆነ ለጨቅላ ሕፃኗ ምን ጥንቃቄ ማድረግ አለባት የሚለውን ነገር እናንሳ። በተለይም ስለ ጨቅላ ሕፃን። አዎ። እንግዲህ የጨቅላ ሕፃናትን እኛ ጋር እስካሉ ድረስ የምናይላቸው ሁኔታዎች አሉ። ነገር ግን ከኛ ጋር ከሄዱ በኋላ ወደ ቤታቸው ከተመለሱ በኋላ ማለት ነው ማድረግ ያለባቸው ነገሮች አንደኛ ሲያጠቡ ነው እንግዲህ በየ2 ሰዓቱ ማጥባት አለባቸው። ካጠቡ በኋላ ደግሞ ማስገሳት አለባቸው። ከፍ አድርገው እስኪያገሱ ድረስ ትንሽ እያንቀሳቀሷቸው ማስገሳት ይኖርባቸዋል። በተኙበት ደግሞ ማጥባት የለባቸው። እናትየውም በደንብ ተመችቷት ጀርባዋን ደገፍ አድርጋ ማጥባት መቻል አለባት ማለት ነው። ከዛ ደግሞ በአግባቡ እየጠቡ ነው ወይ የሚለውንም ነገር ደግሞ አንዳንድ ጊዜ ዝም ብለው አፋቸውን ያንቀሳቅሱ ይሆናል። ስለዚህ በአግባቡ እየጠቡ ነው ወይ የሚለውን ደግሞ ለማወቅ አንዱ ማሳያ ምንድነው? ጠብተው የተወሰነ ማቆም ፖዝ ያደርጋሉ ማለት ነው። ለዚህ እሱን መከታተል እንዳለባት መንገር አለብን። ሌላኛው ነገር ደግሞ እምብርታቸው ነው። የእምብርት ኬር የምንለው ይሄ ላይካል ኮርድ ኬር የምንለው እሱ እንግዲህ የቋጠርንበት ወይ ደግሞ ያሰርንበት ወይ የቆለፍንበት ኤሪያ አለና እዛ ጋር ፈሳሽ አለመኖሩን፣ ደም አለመኖሩን፣ ያ የቋጠርንበት ነገር መኖር አለመኖሩንም ወደ 6 ቀን 7 ቀን አካባቢ ላይ ሊወድቅ ይችላል። ከዛም ቀድሞ የሚወድቅ አለ። ልክ ሲደርቅ ትወድቃለች እና እሱ ፈሳሽ አለው ወይ የለውም ወይ ደም ነገር አለው ወይ የሚለውን መከታተል መቻል አለባት። ሌላኛው ነገር ደግሞ የልጁን የከለር ሁኔታ ብዙ ጊዜ በተለያዩ ምክንያቶች
ምክንያት ልጁ ቢጫ የመሆን እድል ሊኖር ይችላል። ለዚህ ብዙ ጊዜ ደግሞ የኛ የአራስ ክፍል እንግዲህ ይጋረዳል፣ ጨለም ያለ ነው። በዛ ሁኔታ ውስጥ ማየት አትችልም። ለዚህ ወደ ብርሃን ወስዳ መስኮት አካባቢ ላይ ደረቱ አካባቢ እግሩ አካባቢ በደንብ ቢጫ ሆኗል ወይ አልሆነም ወይ የሚለውን ቼክ አድርጋ ከዛ እንደሱ አይነት ነገሮች ካሉ ወደ ጤና ተቋም መውሰድ አለባት ማለት ነው። እንደሱ አይነት ችግሮች ካሉ ሌላኛው ነገር ይሄ የቫክሲኔሽን ወይ ደግሞ ክትባት የምንለው ነው። ክትባትም እንግዲህ የራሱ የሆነ የቀጠሮ ስኬጁሎች አሉት። በሚቀጥሯት ቀን መሰረት ቀኑን ሳታሳልፍ ለክትባት ውሰድ አለባት ማለት ነው። ሌላኛው ነገር ደግሞ እስከ 6 ወር ድረስ ከእናት ጡት ውጪ ምንም ነገር መስጠት የለባትም። እንግዲህ እስከ 80% የእናት ጡት ውሃ አለው ተብሎ ነው የሚታሰበው። ለዚህ ውሃም መስጠት የለባትም እስከ 6 ወር ድረስ የእናት ጡት። እሷ ለራሷ ፈሳሾችን በመውሰድ የተለያዩ የጡት ወተት መጠንን የሚጨምሩ ይሄ ወተቶችን፣ ስጋ ነገር፣ ቅቤ ነገር፣ ቤት ያፈራውን ነገር ሆኖ እንደዛ በደንብ በመውሰድ የጡት መጠኗን በመጨመር ፈሳሽ ነገር በመውሰድ ልጁን በአግባቡ ማጠባት መቻል አለባት ማለት ነው። በአግባቡ ማታጠባ ከሆነ ወደ ሌላ የቆርቆሮ ወተቶች ምናምን መሄድ ሊኖርባት ስለሚችል ያንን ለመከላከል እሷም በአግባቡ አመጋገቧን አስተካክላ ልጇን ማጥባት ይኖርባታል ማለት ነው። ከዛ 6 ወር ላይ ደግሞ ሲደርስ ሌሎች ተጨማሪ ምግቦችን ሐኪሟን አማክራ መጀመር አለባት ማለት ነው። የእርግዝና መከላከያ ወልዳ ወዲያውኑ በተለያየ አጋጣሚ ላታገኝ ትችላለች፣ ልታገኝ ትችላለች። ያላገኘች ከሆነች ደግሞ 45 ቀን ላይ ማግኘት ስለምትችል አሁንም ሐኪሟን ማማከር ይኖርባታል ማለት ነው። ሌላኛው ነገር ይሄ በአግባቡ ማጥባት የምንለው እንግዲህ እንደ እርግዝና መከላከያ ሊጠቅማት ይችላል ያ ነገር ማለት። ለዚህ የተለያዩ ጠቀሜታዎች አሉት ማለት ነው በሚፈቀደውና በአግባቡ ማጥባት። እሺ፣ በጣም ነው የማመሰግነው። እንዴት ናችሁ? ሰላም ነው? ነው የሚባለው። እንኳን ደስ አላችሁ። ቢጣዬ ሰይድ ናቴ በሰላም ተገላገልሽ? በጣም ደስ ይላል። በሰላም ተገላገለች። እንዴት ነበር? እግዚአብሔር ይመስገን በጣም በጥሩ ሁኔታ ነው። አሁን ምን ተሰማክ? እስኪ ቅድም በጉጉት አራተኛ ልጅ ሁሌም አዲስ ነው እያልከኝ ነበረ። አሁን ምን ተሰማክ? ደግሞ ወንድ ነው ሴት ነው ያገኘህ የሚለውን አጋራኝ። እጅግ በጣም ደስ ይላል። እግዚአብሔር ይመስገን ወንድ ልጅ እናመሰግነው። እንግዲህ እግዚአብሔር ያሳድግላችሁ። እሺ፣ በጣም ነው የማመሰግነው። ተመልካቾች በፕሮግራማችን መጀመሪያ ላይ እናትና አባትን ልጅ ለማቀፍ ሰዓታት ቀርቷቸው አግኝተናቸው ነበር። አሁንም ደግሞ እንግዲህ ፕሮግራማችን ፍጻሜ ላይ በዚህ መልኩ ይኸው ወንድ ልጅ ታቅፋ እናትም ደስ ብሏት አባትም ደስ ብሎት አሁንም አግኝተናቸው እንኳን ደስ አላችሁ ብለናቸዋል። እንግዲህ ተመልካቾቻችን ጤናማ የእናትነትን ወርን አስመልክቶ ስለ ቅድመ እርግዝናና ቅድመ ወሊድ፣ በወሊድ ወቅትና ከወሊድ በኋላ መደረግ ስለሚገባቸው ጥንቃቄዎችና ተያያዥ መረጃዎችን የተመለከታችሁበት የዛሬው ፋና ጤና ዝግጅታችን የተከታተላችሁትን ይመስል ነበር። ፋና ጤና በጤና ይቆዩ።